ከዛ በሌላ ቋንቋ ነው ደግሞ ሰው ካወቀ ምናምን ልበለው እንዴ ጭንቅላትሽ አይሰራም እንዴ ምናምን እኛም ወይኔ ፈገግታ እውነት ለመናገር በጣም ነው ደስ የሚለውና እኔ ናፈቀኝ ይሄ ፈገግታዋ ነበር የሄሉና ፈገግታዋ ተመልሶ በማየቴ በጣም ነው ደስ ያለኝ። ናና ቴንሻን እንግዲህ ከቤቷ ጋብዛው የድሮ ትዝታቸውን እያወሩ ነበርና እኔም ከትናንት ወዲያ እያልኳቸው ነበርና ከናቲ ጋር ፍቅር ብቻ ሳይሆን በቃ ሁኔታቸው በጣም ነበረ ስታናደውም ሲስቁም በቃ ወላሂ ብዙ ነገሮች ነው ያሳለፉት። የእነሱን ቪዲዮ ዘወር ብላችሁ ብታዩና በጣም ያስቆኝ ነበር። እኔ አንድ ቀን ያሳቀኝ ቅቤ ይዛ ሂዳ ከቤዛ እንትን ሆቴል ቤት እቀባለሁ ብላ የለበሰው ልብስ ደግሞ ወላሂ በጣም ነበር የሚያስቀውና ሁኔታው ሁሉ ያስቀኝ ነበርና በቃ በድሮ ማንነታቸው ነውና ያ ነገራቸው ደግሞ አይረሳም። አያችሁት አይደል? አንዳንድ ጊዜ የሰው ልጅ ጋር መልካም ነገር ስታሳልፉ ወደ ጥሩ ነገር ይመልሳችኋል። መጥፎ ነገር ሲሆን ደግሞ ያ መጥፎ ነገሮቻቸውን እነሱ እንዲትርቋቸው ያደርጋቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ሀሳብ አስተያየት እየሰጣችሁ እኔንም ላይክ ሰብ ስለምታረጉኝ ከልብ ነው ማመሰግነው። ክበሩልኝ ውድ ሀገሬ ልጆች። በያላችሁበት አላህ ይጠብቃችሁ። የምትወዱትን የሚወዳችሁን አላህ ይወፍቃችሁ። ቤተሰቦቻችሁንም አላህ ይጠብቅልን፣ አላህ ይጠብቃቸው። እና እንግዲህ እነ ሄሉሻ በዚህ መልኩ እውነት ለመናገር እኔ እንደነገርኳቸው ሄሉም እንደተናገረችው ካለላቸው አብሮ ቢቀጥሉ በጣም ደስ የሚለን በጣም ብዙ ሰዎች አለን። እሷም ደግሞ ያው እንግዲህ ከተለያዩበት አንጻር ሩጣ ፍቅሩን ነገር ሳይሆን ግን ደግሞ በእህትና በወንድም ከጎኗ እንዳይለያት እንዲሁም ደግሞ ስላልተለያትም በጣም ደስ ብሏታልና ብዙዎቻችን እንግዲህ ምናልባት በእህትና ወንድም ቀጥለው ሌሎችን የማይቀጥሉ የመሰለን ነገር አለ። ግን ሳሁን እዚህ ጋር ፊዚካሊ ሲታዩ በቃ ፍቅር ነገር ወደ የድሮ ፍቅራቸውን እየመለሱት እንደሆነ እንደውም ደግሞ ያለፉት ትዝታዎችን ምንድን ናቸው እስኪያስታውስ ስትለው መናገር ከብዶት ነበር እና እያሳቀኝ ሲቀጥል ደግሞ ያው ሳሜ ምናምን ስትለው ግንባሯ ሊስም ሲል እንዶ ሄሎ ፈጣጣነቷ ያስቀኛል በነገራችን ላይ። ና አያችሁት አይደለም? ልቡ ንጹህ የሆነ ሰው ቂም አይይዝም። በቃ በተፈጥሮ ያ ነው። የሰው ልብ ንጹህ ከሆነ ሲናደድ የሚናገራል። መናገር ጥሩ ነው እያልኳችሁ አይደለም። ነገር ግን ሲከፋም ቶሎ ነው በቃ ሲደሰትም ቶሎ ነው። እና ሄሉ እንግዲህ ያን ሁሉ ነገሮች ረስተዋል። አሁን ረስተው በቃ በአዲስ ፈገግታ የድሮዋንም ማንነት ነው የመለሰችው። እና በቃ ያ ከትናንት ወዲያ እሱ ሲመጣ የነበራትን ሪያክሽን አይታችኋል። ደንግጣ ምናምን ያን ሁሉ ነገር አላምን ብለው በቃ ፌንት እስከ መብላት ሆና ነበር። ነገር ግን አሁን ላይ ነገሮችን እሱንም ስታዩት በቃ የሆነ ደስተኛ ናቸውና በጣም ደስ ይላል። የእውነት ነው የምላችሁና ፍቅር ካለበት ቤት ምንም ነገር ሁሉም ነገር አለ። ይቅርታም አለ። በቃ እኔ እንጃ ምን ልባላችሁና ይቅርታው ራሱ የዝም ብሎ ማስመሰል አይደለም፣ ከልብ ነው ይቅርታቸውና ያ ረቢ ብዙ ነገሮችን ተመኘሁን የራሱ ማለት ነውና ብቻ ግን ማለት ነው ያለፈው አለፈ። ወይም ደግሞ መመለስ የማንችለው የኛ ችግር የለውም። ግን ደግሞ መመለስ የምንችለው አይነት አጋጣሚ ያላችሁ ሰዎች እውነት ለመናገር የምትወዱትን ሰው ልክ እንደነሄሉ ማለት እናንተ ወይ ስደት መታችሁ ወይ ደግሞ እሱ ስደት ትቷችሁ ሂዶ ወይም ደግሞ እሱ ተይዞ ገብቶ ሊሆን ይችላል፣ በአጋጣሚ ገብቶ ሊሆን ይችላልና እንደዚህ ብዙ ነገሮችን በክፉም በደጉም አብራችሁ ያሳለፋችሁትን የህይወት አጋራችሁን ወላሂ እንደልኳችሁ የሚጎዳ ማንነት ከሌለው ከሱስ ነጻ የሆነ ሰው ከሆነ አይምሮ ማሰብ የሚችል አይነት ሰው ሆኖ ግን ደግሞ በትንሽ ነገር ተቃቅራችሁ በቃ የተለያያችሁ ሰው ካላችሁ እውነት በቃ የድሮ ፍቅርን የመሰለ ነገር የለምና ትንሽ ነገር ኑሮ መታረቅ የምትችሉበት ብዙ መልካም ነገር እያለ በትንሽ ነገር የተለያያችሁ ሰዎች ካላችሁ ወላሂ ሁሉም ነገር ፈጣሪ እንኳን ስንት ነገሮችን እያደረግና ይቅር ይለናልና ይቅር ተባብላችሁ አብራችሁ ብትቀጥሉ በጣም ነው ደስ የሚለው። እውነቴ ነው የምላችሁ። አዲስ ሰው ጀምራችሁ ከምትደሰቱት ያ በድሮ ማንነታችሁ ወደዳችሁ ሰው የልጅነታችሁ ህይወት በቃ ምን ልበላችሁ እና እናንተም ጋር ጥፋት ካለ እንግዲህ ያው ይቅር ካላችሁ አብራችሁ ብትቀጥሉ ምን አለ መሰላችሁ የሆነ ሰው አለና ብዙ ጊዜ ይመክራል እና ልክ አለ አይደለ እናንተ ማጣት የማትፈልጉትን ሰው አለ ወይም ደግሞ ያ ሰው ይጎዳኛል ብላችሁ የማታስቡትን ሰው ምን ችግር አለው? አንዳንድ ጊዜ እኮ እናንተ አጥፍታችሁ ራሱ አለ እሱ አጥፍቶ ራሱ እኮ ይቅር ብትሉት አለ
የበለጠ ትወደድ ያላችሁ የበለጠ ለእናንተ ያለው ቦታ ይጨምራል እንጂ ምንም የምትጎዱት ነገር የለም ይላል። ግን ብዙዎቻችን እንኳን እነሱ አጥፍተው ይቅር ልንላቸውና እነሱ ያጠፉትን ጥፋት ራሱ በቃ አጥፍተናል ብለው አምነውልና በጣም ነው የሚያስጠላን ነው። ለምን አጠፉ ነው እንጂ አጥፍተው ይቅርታ የሚሉንን ነገር አንቀበልም። በቃ ለምን አደረጉ የሚለው ነገር ብቻ ነውና አንዳንድ ጊዜ ለምን ከማለት የሆነው ሆኗል። በቃ እንዳልኳችሁ በጣም የሚጎዳ ነገር ካልሆነ ምክንያቱም የሰው ላይ ሙሉ አይደለም፣ ስህተት እንሰራለን። እኛም ብንሆን አሁን ብዙ ጊዜ የሰው ስህተት ነው እንጂ ራሳችንን የማይታየን በጣም ብዙ ሰዎች አለን። ግን ደግሞ እኛ ከነዛ ሰዎች በላይ ጥፋት ልናጠፋ እንችላለን። ምናልባት የእነሱን አይነት ተመሳሳይ ጥፋት ባይሆንም እንኳ ግን በሌላ እንግል እኛ የምናጠፋው ነገር ይኖራል እና ሰውነን መቼም ጥፋት አይጠፋም። ስለዚህ እነዚህ ቀለል ያሉ ጥፋቶችን ባናካብዳቸውና ባናካርራቸው ጥሩ ነው ብዬ አስባለሁ። በተለይ በምትወዱት ሰው ላይ በምትወዱት ቤተሰባችሁ ላይ ነገሮችን ትንሾቹን እያካረርን እስከ መለየት ደረጃ መሆን የለብንም። ተለያይተን የምንኖረው ኑሮ የእውነት በጣም ከባድ ነው። ምናልባት እንዳልኳችሁ ከነዛ ሰዎች ተለይታችሁ ሌላ ህይወት ሊኖራችሁ ይችላል። ሌላ ሰው ጋር ልትኖሩ ትችላላችሁ። በዙሪያችሁ ሰው ላታጡ ትችላላችሁ። ግን ደግሞ ማንም የማንም ቦታ ሊተካ ስለማይችል እንዳልኳችሁ መመለስ የሚችል አይነት ሰው ከሆነ ከጥፋቱ የሚማር አይነት ሰው ከሆነ እንዳጠፋው ነገር ይቅርታ ብሏችሁ ያን ነገር የማይደግመው ከሆነ ተጣልታችሁ ባትቀሩ ባይ ነኝ። እና ሄሉን እንግዲህ ማየት ትችላላችሁ፣ መማር ትችላላችሁ። እኛ ብዙ ነገር ነው የምንመኝላቸው ለነሱ እስከ መጨረሻው እንዲቀጥሉ ነው የምንፈልገው። ግን ደግሞ ያው ታውቃላችሁ አንዳንድ ጊዜ የዩቱበር ነገር ከባዶች ናቸው። ለፕራንክም ቢሆን ደግሞ የሆነ ነገር ቢያመጡ እንኳን ሊከፋችሁ አይገባም። ለምንድን ነው በቃ ህይወት ይችናት። ትናንት ተለያይተዋል ነበር፣ ትናንት ተለያይተው ነበር፣ ተመልሰው ተገናኙ። ይሄ ያለ ፍቃድ ነው። ነገም ደግሞ አይታወቅም። የሆነ ነገር አውቀውም ሆነ አጋጣሚም የሆነ ነገር ቢፈጠር እናንተም ሆነ ልትሰብሩ አይገባም። በቃ ይሄ ነው እንዴ ማለት የለብንም። በቃ ባልና አጋጣሚ የሰው ላይ መደሰት አለበት ብዬ አስባለሁ። እንግዲህ ለጊዜው ዙሮ እያስተማረን ነው። ጥሩና የይቅርታ ልብ እንዳላቸው ነው የምናየው። ወደፊትም ጥሩ ነገር ነው የምንመኘው። ጥሩም ነገር ይሆናል ብዬ ተስፋ አድርጋለሁ። ካለፈ ታሪካቸው ተምረዋል ብዬ አስባለሁ። የሰው ልጅ በራሱ ሳይሆን ከሰው ይማራል። አንዳንዴ ደግሞ ከራሱ ህይወት ይማራል። በቃ መማር አለበት ባንዴ እና ሄሉሻም እንግዲህ ከራሱ ያለባትን ስህተት ከአንዴም ሁለቴ አይተዋለኝ። ካሁን በኋላ ጥፋት ታጠፋለች ብዬ አላስብም። እንደዚህ ደግሞ አንዳንድ አስቸጋሪ ጸባይ ያለኝ የምትላቸውን ማንም ሰው ራሱ መፈተሽ አለበት እና እነዛን ነገሮችን ታስተካክላለች ብዬ አስባለሁ። እናቴ እውነት ትልቅ ሰው ነው። የእውነቴ ነው የምነግራችሁ። ሀታ ለው በፍቅር ባይቀጥሉ በጣም ደስ ይላል። እንደዚህ አይነት በቃ ስታዩት ራሱ ከልቡ ነው። ከልቡ ባይሆን ኑሮ እንደዚህ አይታችኋል። ቤተሰቦቹ ጋር ሳይገናኝ ነው እዚህ ጋር እሷ ጋር እያሳለፈ ያለው። በቃ ይሆናላ ደስ ይላል። እዚያ ላይ በህይወቱ ላይ ማንንም ጣልቃ ማስገባት አይፈልግም። ሌላ ሰው ቢሆን አሁን ቤተሰቦቹም ቢሆኑ እህት ምናምን ሊኖረው ይችላል፣ ያላቅም። ግን የሌላ ሰው ቤተሰብ ቢሆን ትናንት እንዲህ አርጋህ ለምን እሷ ጋር ሊሉት ይችላሉ። ግን እኛ እስካሁን በሱ በህይወት አንድም ወላ የወንድ ጓደኛ ወላ የሴት ጓደኛ ወላ ቤተሰብ አንድ የገባባቸው የለምና ወንድ ማለት እንደዚህ ቆፍጣና ነው። በህይወቱ ማንንም ማስገባት የማይችል ነውና እኔ ናቴን ሳላደንቅ አላልፍም ማለት ነው። የነገን አላህ ያውቃል። አሁንም ቢሆን በጣም ደስ የሚል ልጅ ነው። እና ለማንኛውም ስህተት ካለብኝ አረሙኝ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ፣ ሰብ አትርሱ። አብሬያችሁ የነበርኩት ሄቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ